ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የብስራት ወርልድ ፕሮግራማችን ተጀምሯል። የዓለም ዋንጫ እንግዲህ በእግር ኳሱ የወቅቱ ትልቁ ጉዳይ ነው። በርካታ የእግር ኳስ ወዳጆችም ከሊግ መጠናቀቅ በኋላ የዓለም ዋንጫን የሚከታተሉት ታላቅ መድረክ ነው። እንግዲህ በአራት ዓመት አንዴ የሚመጣ የብዙ እንግዲህ የእግር ኳስ ደጋፊዎችን ቀልብ የሚገዛ ታላቅ መድረክ ነው። እግር ኳስ ተጫዋቾችም ትልቁ ህልማቸው ለሀገራቸው አንዳች ስኬትን ማበረከት ነውና በዓለም ዋንጫ ደምቀው መታየትን ይሻሉ። ታዲያ ይህ ውድድር የ16 ጥሎ ማለፍ ጨዋታዎች ደግሞ ከትናንት ጀምረው ተደረጉ። እኛም ትናንት የተከናወኑ የጥሎ ማለፍ ጨዋታዎችን ዛሬም ደግሞ የሚደረጉ እጅግ ተጠባቂ ጨዋታዎች አሉ። እነዚያን እየቃኘን ሀሳቦችን እያነሳን የጋራ ጊዜ እናሳልፋለን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ቀዳሚ ጉዳያችን የሚሆነው በጊዜ የተከናወነ ጨዋታ ነበረ። የ16 ጥሎ ማለፍ የማብሰሪያው መርሃ ግብር አዘጋጅ ከሆኑት መካከል አንዷ ካናዳን ከአፍሪካዋ ተወካይ ከሞሮኮ ጋር ያገናኘው ጨዋታ ምሽቱ 2 ሰዓት ላይ ተከናውኖ ነበረ። ለሀገራችን እንግዲህ ተመልካቾች ሰዓቱ እጅግ አመቺ ነበረ ለመከታተል፣ እንደ ሞሮኮንም ለመከታተል እጅግ ጥሩ አጋጣሚ ነበረ። ትናንት ከሞሮኮ ጋር የነበረው ጨዋታ ካናዳ እንግዲህ በጥራት ደረጃ የበለጠ ሞሮኮ የተሻለች መሆኗን በውድድሩ ተመልክተናል። ባለፉት ዓመታት ጥራቷንም እጅግ ተመልክተናል። ካናዳ እንግዲህ ደጋግሜ አንስቼዋለሁኝ በዓለም ዋንጫ መድረክ በምድብ ጨዋታዎች ላይ የመጀመሪያ ነጥቧን የሚያሳካችው ዘንድሮ ነው ገናና እምብዛም በዓለም ዋንጫ ታሪክ ከዚያም ባለፈ የእግር ኳስ የጥራት ታሪክ ያላት ሀገር አይደለችም። እናም ከሞሮኮ ጋር የበለጠ የማሸነፍ ቅድመ ግምቱን አግኝታ ወደ ሜዳ የገባችው ሞሮኮ ነበረች። ምክንያቱም ኔዘርላንድስን አሸንፋ ነው ወደዚህ ምድድር የመጣችው። 2022 ኳታር ላይ እስከ ግማሽ ፍጻሜ ተጉዛለችና በብዙ መልኩ ከካናዳ የተሻለች ቡድን ነች ሞሮኮ። ትናንት ግን በመጀመሪያው አጋማሽ በጣም ፍጹም የተለየ ነገር ነው የተመለከትነው። እንግዲህ ሞሮኮ ይመስል የነበረው ካናዳ ነበረ። ምክንያቱም ሜዳ ላይ ፈርስት ሃፍ ላይ የተሻለ ቡድን የነበረው ካናዳ ነበረ። ልክ ሞሮኮ የሚጠቀመው ጨዋታ መንገድ ነበር የተከተሉት። ጄሲ ማርሽ በሊድስ እናውቃቸዋለን። በጣም ፕረስ የሚያደርግ ቡድን፣ በተለይ የሞሮኮ ተጫዋቾች ቢውልድ አፕ እንዲያደርጉ የሚያስቸግሩበት መንገድ ፕሬሲንጋቸው ይደንቅ ነበረ። ከዚያም ደግሞ ባለፈ ማርኪንጋቸው ደግሞ ዋንቷን ማርኪንጋቸው በጣም አስደናቂ ነበርና ምንም እንዳይሰሩ ምንም እንዳይፈይዱ ነበር ያደረጓቸው ሞሮኮዎችንና ሞሮኮ ልትቸገር እንደምትችልና ምናልባትም ጨዋታው ፈታኝ ሊሆን እንደሚችል በመጀመሪያው አጋማሽ ነበረ በርካቶች ያን ነገር የተመለከቱት። ሌላው ደግሞ መጥፎ ነገር አሁን የውድድሩ ምርጡ የሞሮኮ የፊት መስመር ተጫዋች ኢስማኤል ሳይባሪ ጉዳት ገጠመውና ገና በጊዜ ተቀይሮ ወጣ። ራህሚ ነው እሱን ቀይሮ መግባት የቻለው። ከሳይባሪ ይልቅ ራህሚ ተፈጥሯዊ 9 ቁጥር ተጫዋች ነው። ነገር ግን ሳይባሪ ከኳስ ጋር በምቾት መጫወት የሚችል በደንብ የኦሃቢን ታክቲክ የተረዳ ተጫዋች ነውና እርሱን ማጣታቸው ለሞሮኮ በጣም አስከፊ ነበረ። ሞሮኮ ጥሩ ባልሆነበት ፈርስት ሃፍ ከዛ ደግሞ ሳይባሪን ሲያጡ በጣም መጥፎ የሚባል አጋጣሚ ነበረ። እናም የመጀመሪያው አጋማሽ ይበልጥ የተሻለው ቡድን ካናዳ ነበረ። ኤክስጂዎችንም ስንመለከት ለጎል የመሆን ዕድል ያላቸው ሙከራዎች ያደርግ የነበረው ካናዳ ብሔራዊ ቡድን ነበር። 2 የሚደርሱ ኢላማቸውን የጠበቀ ሙከራዎችን አድርገው ነበረ። ነገር ግን ሞሮኮ በጣም የተቸገረበት ጨዋታ ነበር። አይደለም የግብ ዕድል ለመፍጠር ይቅርና ኳስ መስርቶ እንኳን ለመውጣት በጣም ተቸግረው ነበረ። ፕሬሲንጋቸው ማርኪንጋቸው በጣም አስደናቂ ነበረ ካናዳዎች። እናም በዚህ ከቀጠለ ምናልባት በጨዋታው የመሸነፍ ዕድል ሊኖራት እንደሚችል ሞሮኮዎች ብዙዎች ስጋት ገባቸው። እናም ከሁለተኛው አጋማሽ ግን ሌላ ደግሞ ሰከንድ ሃፍ ነው የተመለከትነው። ገና በገቡ በውስን ደቂቃዎች ውስጥ ሞሮኮዎች ጎል ማስቆጠር ቻሉ። ኡናሂ ነው ጎሏን ማስቆጠር የቻለው። ከዚያ ጎል ካስቆጠሩም በኋላ ጌም ማኔጀር ማድረግ ነው የመጡት ወሃቢ። ቡድናቸው እንዴት ባለ መንገድ ያንን ውጤት ጠብቆ እንዲወጣ ለማድረግ ነበር ሲንቀሳቀሱ የነበረው። ከጎሉ መቆጠር በኋላ በተለይ የሃይድሬሽን ብሬክ አሊያም ደግሞ የዚህ የውሃ ረፍት እስኪወጡ ድረስ ሞሮኮዎች የተሻሉ ሆነው ጨዋታውን በፈለጉት መንገድ ቴምፖን ሲቆጣጠሩት ነበረ። ነገር ግን ከሃይድሬሽን ብሬክ በኋላ ደግሞ ድጋሜ ካናዳዎች ያይቀደመ ብልጫቸውን ደግሞ ወሰድ ቻሉ። እንግዲህ ሃይድሬሽን ብሬክ ሁለት ናቸው ቡድኖቹ። ነገር ግን የተለያየ መልክ ይዞ ነው የሚመለሰው። ጥሩ ለነበረው ቡድን ከዚያ ከጥሩነቱ እንዲያፈነግጥ ያደርገዋል። ከዚያም ባለፈ ደግሞ ጨዋታው የከበደው ቡድን ካለ ደግሞ በአሰልጣኞች ሌላ ታክቲካዊ ንድፈ ሐሳብን አቅርበው ወደ ሜዳ እንዲመለስ ወደ ጨዋታ መንገድ እንዲመለስ እድል ይፈጥርለታልና ከሃይድሬሽን ብሬክ በኋላ ደግሞ የተሻለው ቡድን ካናዳ መሆን ይቻላል። እናም ጎል ለማስቆጠር በጣም ይታትሩ ነበረ። ለውጦችንም ማድረግ ቻሉ። የሚያግዘው ተጫዋች ለዮናታን ዴቪድ ጄሲ ማርሽ ቀይሮ ማስገባት ቻሉ። ነገር ግን በእነዚያ ጥሩ በነበሩባቸው ሰዓቶች ደግሞ ጎል ለማስቆጠር አልቻሉም። ይባስ ብሎ በካውንተር አታክ በድጋሜ ደግሞ 82ኛው ደቂቃ ላይ ኡናሂ ሁለተኛ ጎል ማስቆጠር ቻለ ለአትላስ አናብስቱ። እናም የሞሮኮያን ቀለብ ትንሽ አረፍ ያለው የዛን ጊዜ ነው ሁለተኛ ጎል ሲቆጠር። ምክንያቱም በጣም አስደናቂ ፕረስና አስደናቂ ማጥቃት ሂደት ነበር ይከተል የነበረው ካናዳ። 2-0 ተጠናቀቀ ሲባል ደግሞ እንደዚሁ የመጨረሻው ደቂቃ ላይ ኢስማኤል ሳይባሪን ቀይሮ የገባው ራህሚ
ጎል አስቆጠረና ሞሮኮ 3-0 አሸንፋ ጨዋታዋን ወጣለች። ትላንት በተለይ ሁለቱ ጎሎች ሲቆጠሩ የብራሂም ዲያዝ ጥራት በጣም ይደንቅ ነበር። የካውንተር ሂደቱን ያስጀመረው ሌላ ተጫዋች ቢሆን ነገር ግን የመጨረሻውን ኳስ ማቀበል የቻለው ብራሂም ዲያዝ ነበር እና በጣም ጥሩ ምሽት ማሳለፍ ችሏል። ትላንት ማይክል ኦሊቨር ነበሩ የመሃል ዳኛው 8 ካርዶችን መዟል። እንግዲህ ማይክል ኦሊቨር አንድ ጊዜ ካርድ መምዘዝ ከጀመሩ የማያባሩ የመሃል ዳኛ ናቸውና ትላንትም 8 ያክል ካርዶችን በሁለቱም ቡድን በኩል የተመለከቱበት አጋጣሚ ነው ያለው። እንግዲህ ሞሮኮ በአንዳንድ ጨዋታዎች ላይ ስትፈተን ከዚያ ፈተና እንዴት ትወጣለች የሚለውንም ትናንት የተመለከትንበት ነበር። የአንድ ቡድን መለኪያው ይህ ነው። በተቸገረበት ጨዋታ ከዚያ ከችግሩ እንዴት ማምለጫ መፍትሄ ያበጃል የሚለው ትልቁ ጉዳይ ነው። ትናንትም መሐመድ ኦሃቢ እንዴት ባለ መንገድ ሞሮኮን ከዚያ ችግር ፈንቅሎ ወጥቶ ወደ ውጤት እንደተመለሰ ትልቅ ማሳያ ነው። የመከላከል ጥራታቸው ሌላኛው ሊወሳ የሚገባ ነው። ሁለቱ ሴንተር ባኮች ዘንድሮ ነው ለሞሮኮ ተሰልፈው መጫወት የጀመሩት በቋሚነት። እንግዲህ ኢሳ ዲዮፕ በዌስትሃም ከዚያም ደግሞ አሁን በፉልሃም የምናውቀው 29 ዓመቱ ኢሳ ዲዮፕ በነገራችን ላይ በፈረንሳይ ከታችኛው እርከን ላይ ይጫወት የነበረ ተጫዋች ነው። ከ16 ዓመት በታች ጀምሮ እስከ 21 ዓመት በታች ለፈረንሳይ ተጫውቷል። የኋላ ግን የመሰለፍ እድሉም እምብዛም ነውና ምርጫውን ደግሞ ወደ ሞሮኮ በደሚ ማምሻ ላይ ቢሆንም በ29 ዓመቱ ለአትላሳና በስቱ ለመጫወት መጥቶ በቋሚነት በምድብ ጨዋታዎች ጀምሮ ስንመለከተው ነበር። ሌላኛው ተጫዋች ደግሞ ሬድዋን ሀልሃል ነው። ይህ ተጫዋች እንደዚሁ ለፈረንሳይ በአንድ የእድሜ እርከን ላይ ተጫውቷል። ከ17 ዓመት በታች ተጫውቶ ነበር ሬድዋን ሀልሃል በሚችለን ነው የሚጫወተው በቤልጂየም ፕሮ ሊግ እና የ3 ዓመት ተከላካይ ከኢሳ ዲዮፕ ጋር የነበራቸው ጥምረት ግሩም ነበረ። ከዚያም ባለፈ ከቀይ ፉልባክ ሜክሺፍት አድርገው እንዲሁ ወደ ግራ ፉልባክ የወሰዱት እንደዚሁ ሙሳይር ማዝራዊ ላኛው ጥሩ የነበረበት ምሽት ነው። አሁን እንግዲህ አማካይ ክፍሉ በተለይ በእድሜ ወጣት መሆናቸው የተለየ ጥራትን ይሰጣቸዋል። ሶፊያን አምራባት ተጠባባቂ ወንበር ተቀምጧል። አዩብ ዋዲን ነው የሚጠቀሙት ኦሃቢ። ከዚያም ባለፈ ኢልሃኑይ የሮማውን አማካኝ ይጠቀማሉ። ከዚህ ቀደም ካስታወሳችሁ ኡናሂ ትናንት ሁለቱን ጎሎች ያስቆጠረው ተጫዋች የ8 ቁጥር ተጫዋች ነው። አስቀድሞ በኦሎምፒክ ዴ ማርሴይ ከዚያም በጂሮና የምናውቀው እንዲሁ ደግሞ በሪግራጉይም ስብስብ ውስጥ እንደ 8 ቁጥር ነበር ይጠቀሙበት የነበረው። ነገር ግን ከኳስ ጋር የመጫወት አቅሙ በጣም የላቀ ስለሆነ ተጫዋቹ እንደ 10 ቁጥር አድርገው ይጠቀሙታል። እሱም ጥሩ ነው። ከዚያም ባለፈ ደግሞ ቢላል ኤልካሃኑስ በሌስተር የምናውቀው አሁን ላይ በስቱትጋርት ነው በስባሲያን ሆነሽ ስብስብ ውስጥ የሚጫወተው። ኤልካሃኑስም እንደዚሁ ላኛው በግራ ፉልባክ በግራ መስመር ላይ የሚሰለፈው ተጫዋች ነው። እናም ትናንት በተለይ ከመጀመሪያው አጋማሽ መጥፎ ፐርፎርማንስ ያገገሙበት መንገድ ለሞሮኮ አስደናቂ ሰከንድ አፍ አሳልፈው ወደ ቀጣዩ ሩብ ፍጻሜ መግባታቸውን አረጋግጠዋል። እንግዲህ ሞሮኮ በድል ጨዋታዋን የተወጣችበት ሆኗል። እንግዲህ ሞሮኮ አሁንም የአፍሪካውያን ምልክት የአፍሪካውያን ኩራቱን አዘልቃለች። 2022 ላይ እስከ ግማሽ ፍጻሜ ተጉዛ ነበረ። ዘንድሮም በተለይ ኔዘርላንድ ሲገጥማት ምናልባት ከባድ ተጋጣሚ እንደሚሆን ልትወርቅ የሚችልበት ይኖራል ተብሎ ነበረ። ነገር ግን ኔዘርላንድስን አለፈች። ከዚያ ደግሞ በድጋሚ ካዘጋጇን ካናዳ አሸንፋ ለሩብ ፍጻሜ ደርሳለች። እናም የአፍሪካ ምልክት ሆና በዓለም መድረክ ላይ አፍሪካን ወክላ በትልቅ ደረጃ ላይ የተጫወተች የምትገኝ ሀገር ነች ሞሮኮ። ትላንትም በድል ጨዋታዋን አጠናቃለች። ሌላኛው እኩለ ሌሊት ላይ የተከናወነ ጨዋታ ነበረ። ፈረንሳይን ከፓራጓይ ያገናኘ ጨዋታ ነበረ። ሁለት ለየቅል ላይ የሚገኙ የጥራት ደረጃ ያላቸው ቡድኖች ናቸው። ፓራጓይ በተለይ ጀርመንን ድል አድርጋ ወደዚህ ጨዋታ ስትመጣ ለፈረንሳይም ቀላል ተጋጣሚ እንደማትሆን ግምቶች በርክተው ነበረ። በአንጻሩ ደግሞ ፈረንሳይ በዚህ ቶርናመንት ላይ እጅግ ድንቁ ቡድን ፈረንሳይ ነው። ምክንያቱም የማጥቃት ጥራታቸው በተናጠልም ሆነ እንደ ቡድን በጣም አስደናቂ ነው። ፊት መስመር ላይ ያላቸው ጥራት ሲያስፈልግ የነ ባርኮላ የነ ዴምቤሌና የነ ማይክል ኦሊሴ ኪሊያን ምባፔ የአራቱ ጥምረት በጣም አስደናቂ ነው። ሲያስፈልግ ዴዝሪ ሄዶ ከተቀያሪ ወንበር ተነስቶ ጥራቶችን ማሳየት ይችላል። ሪያን ሸርኪ እንደዚሁ በስብስብ ውስጥ አለና በጣም አስፈሪ የፊት መስመር ተጫዋቾች አሉት። አማካይ ክፍላም እንደዚሁ ጠንካራ ነው። መከላከልን ሲፈልጉ በደብል ፒቮት ቹዋሜኒን ከአድሪያን ራቢዮ ይጠቀማሉ። ከዚያም ባለፈ ደግሞ ማጥቃትን አስበው ደግሞ ሲገቡ ከሳጥን የማይታክተውን ማኑኮኒን እንደዚሁ ይጠቀማሉ ዴሾና። ትላንት ፈረንሳይ ከፓራጓይ ይጠበቅ ነበር ጨዋታው። ትላንት ጨዋታው ግን በተወሰነ መንገድ ቢሆን ከጠበቅነው ትንሽ ዞር ያለ ነው። ምክንያቱም ሜዳ ላይ ልክ ከጀርመን ጋር በነበረው ጨዋታ በዲሲፕሊን በሆነ መከላከል ሳይሆን ለመጫወት የገቡት ፓራጓዮች በጣም ዳርክ አርትን ለማሳየት ነበረ። ምንም አይነት በእያንዳንዱ አጋጣሚ ለፈረንሳዮች ሰላምን መንሳት፣ ከዚያም ባለፈ ምቾት እንዳይሰማቸው ማድረግ፣ ፕሮቮክ ማድረግ፣ መጎንተል፣ ከዚያም ባለፈ ደግሞ እንዲሁ በንግግርም ሳይቀር ኢንሰልት ያደርጓቸው ነበርና ይሄም በሜዳ ላይ ስንመለከት ነበረ። በጨዋታው ምንም ኢላማውን የጠበቀ ሙከራ ማድረግ አልቻሉም ፓራጓዮች። ከዚያም ባለፈ ደግሞ የፈረንሳይ ብሔራዊ ቡድንም ልክ
ከዚህ ቀደም በነበረው የጥሎ ማለፍ ጨዋታ ላይ ልክ ከስዊድን ጋር አሊያም ደግሞ እንደነ ሴኔጋል እንደነ ኖርዌይ እንደነ ኢራቅ ጋር ሲጫወቱ እንደነበረው በተለየ ነፃነት አይደለም ሲጫወቱ የነበር በእያንዳንዱ ሩጫቸው በእያንዳንዱ የማጥቃት ሂደታቸው ላይ የፓራጓይ ተጫዋቾች በጣም በአግሬሲቭ ሁኔታ ነበረ ይከላከሉ የነበረው በዚያ መንገድ ግን ያንን አግሬሲቭነት እያሳዩ አንድም ቢጫ ካርድ ተመለከቱ በነገራችን ላይ የፓራጓይ ተጫዋቾችና ትላንት ጎል ለማስቆጠር በጣም እጅግ ተቸግረው ነበር ዲዲ ዴሾም ፓራጓይ እንደሚከላከል ስለሚያውቁ የበለጠ በቁጥር ለማጥቃት ብልጫ ነው ስለው ለማጫወት ነበር ያሰቡት ከቹዋሜኒ ይልቅ ማኑ ኮኒን ነበር የተጠቀሙት ስለዚህ ፈረንሳዮች ኳስ ይዙ ከኳስ ጋር ሲሆኑ ስድስቱ ነው ወደፊት የሚጠጉት ምክንያቱም ራቢም ወደፊት ቀርቦ የመጫወት አቅም አለው እንዲያውም ደጋግሞ ከሳጥን ውጭ ኳሶችን ከርቀት ሲሞክር ነበር ምክንያቱም በጣም ጥቅጥቅ ያለውን የፓራጓይ መከላከል መዋቅር ለማፍረስ ሲቸገሩ ነበር ስሩቦል የመስመር ሰንጣቂ ፓሶችን ለማድረግ ሲቸገሩ ነበር ፈረንሳዮችና ከሳጥን ውጭ ሙከራዎችን ሲያደርግ ነበር አድሪያን ራቢዮ ነገር ግን አልተሳካለትም ነበር እናም ሲያጠቁ ስድስት ሆኖ ነበር ማኑ ኮኒም እንደዚሁ ለማጥቃት ቅርብ የሆነ ተጫዋች ነው እሱ ደጋግሞ ድሎቹን ሲፈጥር ነበር ነገር ግን ምንም ጎል ማስቆጠር ተቸገሩ የኋላ ተቀይሮ ወደ ሜዳ የገባው ዴዚሩዴ በጣም አስደናቂ ስኪሉን ተጠቅሞ ድሪብል ያደረገው እንኳን ሳጥን ውስጥ ጥፋት ተሰራበት የማል ዳኛው ግን ጨዋታውን ቀጥሉ ብለው ነበር የኋላ በረዳት ዳኝነት ዳግም ታየና ፍጹም ቅጣት ምት መሆኑ ተወሰነ ከዚያም ኪሊያን ምባፔ ጎሏን አስቆጥሮ ፈረንሳይ በኪሊያን ምባፔ ብቸኛ የፍጹም ቅጣት ምት ጎል ጨዋታውን አሸንፎ ለሩብ ፍጻሜ መግባታቸውን አረጋግጧል የሚገርመው ኪሊያን ምባፔም ያንን ፍጹም ቅጣት ምት ሊመታ ሲል የፔናልቲ መምቻ እቺ ነጯ ምልክት አለቻል ያችን በጫማቸው ለማበላሸት ሲሞክሩ ነበር የፓራጓይ ተጫዋቾችና እያንዳንዱ በእግር ኳስ ላይ አለ የሚባለው ዳርክ አርት በሙሉ ለማድረግ ሲሞክሩ ነበርና በብዙዎች በተለይ ለመከላከል ዲሲፕሊን በሆነ መከላከል እግር ኳሳዊ በሆነ መከላከል ለምን አልሞከሩም የብዙዎች ጥያቄ ነው ከጨዋታው በኋላ ሚካኤል ሪቻርድስ ሐሳብ ይሰጥ ነበር ከጀርመን ጋር ተመልክተናቸዋል በጥሩ መንገድ መከላከል ይችሉ ነበር ነገር ግን ይሄንን ለምን ለመምረጥ ከሜዳ ከእግር ኳስ ውጭ የሆነ ነገር በማድረግ ውጤት ለማምጣት ለምን እንደሞከሩ አልገባኝም የሚል ሐሳብን ሰጥቷል ብዙ መከፋት ነበር ኪሊያን ምባፔም ከጨዋታው በኋላ እነሱ በመረጡት መንገድ አሸንፈናቸዋል ኳስን መጫወት ብቻ ሳይሆን እንዴት ምን ማድረግ እንዳለብንም እናውቃለን ሲል ተናግሮ ነበር ብዙ የፓራጓይ ተጫዋቾች ለመጨበጥም ፍላጎት አልነበራቸውም እንዲያውም ዲዲ ዴሾ አንድ ሐሳብ ሰጥቶ ነበር ልክ የዳኛው ፊሽካ ሲሰማ ተቀያሪ ወንበር ላይ ያሉ ተጫዋቾች በቶሎ ሜዳ ገብተው ኪሊያን ምባፔ እንዲጠብቁት ፈልግ ነበር እንዲጎዳብን አንፈልግም ኪሊያን ምባፔ ሲሉ ዲዲ ዴሾ ሐሳባቸውን ሰጥቷል ከዚያም ባለፈ የቀድሞው የእንግሊዝና የማንቸስተር ሲቲ ግብ ጠባቂ ጆሃርትም አንድ ሐሳብ ሰጥቷል የፓራጓይ እንግዲህ ተጫዋቾች አሳፋሪ ነበሩ ሲል በጣም ዲስግሬስ በሚል ነው ሐሳቡን ገልጾ የነበረው የቡድን አጋሮች የኔ ተጫዋቾች ቢሆኑ ኖሮ ከሜዳ አስወጣቸው ነበር ሲል ሐሳቡን ሰጥቷል ዝላታን ይባሆች በበኩሉ እኔ በዚህ ዕለት ፈረንሳይ ሆኜ ተጫዋች ቢሆን ኖሮ ቀይ ካርድ መለከት ነበር ምክንያቱም በዚህ ልክ ፕሮቮክ ያደረጉኝ አልታገሳቸውም ነበር ሲል ሐሳቡን ሰጥቷል የነኪሊያን ምባፔንም ታጋሽነት እንደዚሁ አድንቋል ዝላታን ኢብራሂሞቪች እናም ትላንት ፓራጓይ በእግር ኳስ እንግዲህ ያለ የተባለው ሁሉ ዳርክ አርት ሲያደርጉ ነበር ያመሹት የኋላ ግን በኪሊያን ምባፔ በወርቃማ ልጃቸው ለብለዎቹ ድል አድርገው ለሩብ ፍጻሜ መግባታቸውን አረጋግጠዋል በቀጣይ ታዲያ ሞሮኮ ከፈረንሳይ በሩብ ፍጻሜ ይጫወታሉ የኳታሩ የዓለም ዋንጫ የግማሽ ፍጻሜ ተፋላሚዎች ነበሩ እናም ይበለጠ እንግዲህ ፈረንሳይ ፓራጓይ ከእግር ኳስም ሜዳ ላይ ውጭም ቢሆን ትልቅ ፈተና የገጠማት ፓራጓይ ነበር አሁን ደግሞ በእግር ኳስ ጥራት የበለጠ ጥራት ያላትን ሞሮኮን ትገጥማለች እጅግ ተጠባቂ መርሃ ግብር ሆኖ ይደረጋል ሞሮኮ ከፈረንሳይ ወደ ዛሬ መርሃ ግብሮች ደግሞ ልውሰዳችሁ ዛሬ ሁለት ጨዋታዎች ይደረጋሉ ምሽት 5 ሰዓት ላይ ብራዚል ከኖርዌይ ጨዋታቸውን ያደርጋሉ ሁለቱ ቡድኖች እንዲያው በተለየ መንገድ የዋንጫ ቅድመ ግምት ያገኙ ቡድኖች አይደሉም ብራዚልም ሆኖ ኖርዌይ ሁለቱ ሀገራት ዛሬ ጨዋታቸው ምሽት 5 ሰዓት ላይ ያደርጋሉ በዓለም ዋንጫ በ1998 ተገናኝተው ነበር በነገራችን ላይ ሁለቱ ቡድኖች ይሄ ማለት ከ26 አመታት በፊት ማለት ነው ከ24 አመታት በፊት ማለት ነው ተገናኝተው ነበር ብራዚልና ኖርዌይ በወቅቱ ምድብ ጨዋታ ላይ ነበር ኖርዌይ ነበረች ማሸነፍ የቻለችው የነቤቤቶ የነበሩበት ስብስብ ሮናልዶ ሉዊስ ናዛሪዮ ዴሌማም ነበር በስብስቡ ኖርዌይ ነበረች ጨዋታውን ሁሉ አንድ ማሸነፍ የቻለችው ከዚያም ባለፈ እንደው የቅርብ ጊዜ ተውስታቸው 2006 ላይ ወዳጅነት ጨዋታ ተገናኝተው አንድ ለአንድ ሆናቸው ጨዋታቸውን አጠናቀዋል ብራዚል ካርሊቶን ከሸመች በኋላ በተለይ ካርሊቶ ጨዋታን ማኔጅ ማድረግ ከዚያም ባለ መለሻ ክፍል የማረጋጋት አቅም ስላላቸው ብራዚል ከዚህ ቀደም ከነበረ ጥራት የተሻሻላለች ተብሎ ተገምቶ ነበር ያን ያክል የተለየ ጥራትን አላስመለከተችም እርግጥ ነው ራፊንሃ መጎዳቱ ፊት መስመር ላይ መሳሳት ፈጥሯል እናም በብዙ መልኩ ያማካይ ክፍሉ እንደዚሁ ጥያቄ ይነሳበታል ምናልባት ይቡኖ ጉማሬሽ ወደፊት ቀርቦ መጫወቱና ለቡድኑ ጠቃሚ መሆኑ የሚነሳው ትልቅ ነጥብ ነው ካርሊቶ አንድ ሐሳብ ሰጥቷል
ሃላንድ ላይ ብቻ ያነጣጠረ ጨዋታን አንከተልም የሚል ሐሳባቸው ሰጥቷል። እንደ ቡድን ነው ኖርዌይን የምንገጥመው፣ ለሃላንድ ብለን የተለየ የምናደርገው ነገር የለም። ሃላንድን በክለብ ያውቁታል ተከላካዮችም ሆነ ተጫዋቾቹ። ስለዚህ የተለየ ነገር አናደርግም፣ የምንዘጋጀው ኖርዌይን ስለመግጠም ነው እንጂ ለሃላንድ የተለየ አጫዋት መንገድን አንከተልም። ቡርኔ በማጥቃት የጨዋታ መንገድ እንዲከተል ነው የሚፈልገው ሲሉ አንቸሎቲ ሐሳባቸውን ሰጥቷል። እንግዲህ ኤርሊንግ ብራውት ሃላንድና ጋብሪኤል ማጋሌሽ በክለብ ደረጃ እናውቃለን አለ። በአርሰናል በማንቸስተር ሲቲ እንዴት ባለ መንገድ እንደሚፋለሙ ያን ፍልሚያ ደግሞ ዛሬ እንግዲህ የምንመለከት ነው የሚሆነው። ከኮት ዲቯር ጋር በነበረው ጨዋታ ኖርዌይ እንደሚታወሰው የተለየ ጥራትን አልነበራትም። በልምድ ማነስ እንግዲህ ኮት ዲቯር ውጤት ይዛ መውጣት አልቻለችም። ኖርዌይ ከብራዚል ጨዋታቸውን ያደርጋሉ ዛሬ። ምናልባት ራፊንሃን በተመለከተ ከጉዳቱ ለማገገም ጥረት እያደረገ ነው የሚገኘው። ምናልባት ግን ዛሬ ራያን በቋሚነት ይቀጥላል ተብሎ ይታሰባል። በብራዚል በኩል ብራዚል ከኖርዌይ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። ሌላኛው መርሃ ግብር ሜክሲኮን ከእንግሊዝ የሚያገናኘው ሌላኛው ተጠባቂ ጨዋታ ነው። ሌሊት ላይ የሚደረግ ጨዋታ ነው 9 ሰዓት ላይ ሜክሲኮ ከእንግሊዝ። እንዲያውም በአንዳንድ የአየር ጠባይ ምክንያት ጨዋታው ወደ ኋላ ሊመለስ ይችላል ከሰዓት አንጻር የሚል መረጃ ሲወጣ ነበረ። እስካሁን ግን አዲስ ነገር ስቱዲዮ እስከገባሁበት ሰዓት ድረስ አዲስ ነገር አልተመለከትኩም። ሜክሲኮ ከእንግሊዝ ይጫወታሉ። በዓለም ዋንጫ 1966 ላይ ተገናኝተው ነበረ ሜክሲኮና እንግሊዝ። በጨዋታው በሰር ቦቢ ቻርልተንና በሮጀር ህንት ጎል 3-1 ጨዋታውን አሸንፈው መውጣት ችለው ነበረ። እናም ይሄ በዓለም ዋንጫ ታሪክ የሚነሳ ታሪካቸው ነው። በእንግሊዝ በኩል ከጉዳት ጋር በተገናኘ እንደሚታወሰው ባለፈው በነበራቸው የጥሎ ማለፍ ጨዋታ ከዲአር ኮንጎ ጋር ሪስ ጄምስ እና ከዚያም ባለፈው ጀራልድ ኳንሳ አልነበሩም በጉዳት ምክንያት። ኳንሳ ፊትነሱ እንደተመለሰ ተገልጿል። ነገር ግን ሪስ ጄምስ ምናልባት ጤንነቱ እንኳን ቢመለስ ከተጠባባቂ ወንበር ላይ እንደሚጀምር ዘገባዎችን ተመልክቻለሁ። ዲክላን ራይስን በተመለከተ ተጫዋቹ ከጉዳት ጋር እየታገለ ነው እየተጫወተ የሚገኘው በተለይ ከነርቭ ጋር በተገናኘ። እናም ተጫዋቹ ግን ልምዶቹን ሰርቷል፣ ከቡድን አጋሮቹ ጋር በጋራ ልምድ ሰርቷል። አለን ሽረር በተለይ ይህ አዝቴካ በዓለም ዋንጫ ታሪክ 3 የመክፈቻ ጨዋታዎችን ያደረገ የመጀመሪያው ስቴዲየም ነው። አዝቴካ በርካታ ተመልካቾችን የሚያዝ አቅም ያለው ስቴዲየም ነው እና ምናልባት ለእንግሊዝ ወደ ሲኦል ማብራት ያክል እንዳይሆን የሚል ስጋት ተፈርቷል። የደጋፊዎቹ ነውጠኝነት ከዚያም ባለፈ ደግሞ በአዘጋጅ ሀገር ነች ሜክሲኮ። እናም ይህንን በተመለከተ አለን ሽረር ተጫዋቹ ምንም አይነት ስጋት ሊገባቸው አይገባም፣ እግር ኳሳቸውን ነው መጫወት ያለባቸው በሚል ሀሳቡን ሰጥቷል። እንዲያውም አንድ ጽሑፍ ስመለከት ነበረ የሜክሲኮ ጋዜጠኞች እንግሊዝ ሆቴሏን ደብቃ ነበር የት እንዳለች እንዳይረበሹ በማሰብ ምክንያቱም የኢኳዶር ተጫዋቹን ሲረብሹ ነበር የሜክሲኮ ደጋፊዎች በሆቴላቸው አቅራቢያ ርችቶችን የተለያዩ ድምጾችን እያሰሙ በቂ እንቅልፍ እንዲያገኙ ጥሞና ለመንሳት ሲያደርጉ ነበረ። እናም ይህንን በማሰብ ሆቴላቸውን ደብቀው ነበርና የሜክሲኮ ጋዜጠኞች ይህንን የት እንደተቀመጡ በሆቴል ለደጋፊዎቹ እናሳውቃለን በሚል ሀሳቡ ሊሰጡ ነበርና ይሄ አንዳንድ የእግር ኳስ ከሜዳ ውስጥ ያለው ውጤት ከሜዳ ውጭ ያለው ሂደት ላይ ተጽዕኖ ይፈጥራልና ከዚህ ጋር በተገናኘ አለን ሽረር ምንም አይነት ስጋት ሊገባቸው አይገባም የሚል ሀሳቡን ሰጥቷል። በእንግሊዝ በኩል እንግዲህ ቶማስ ቱኸል ወደ ቡድኑ ከመጣ በኋላ የበለጠ ቀጥተኛ ቡድን ሆኗል። የትራዲሽናል ፉትቦልን ዞር አድርገው እንግሊዞች የበለጠ የዚህ ለፕሬሲንግ የቀረበ ከዚያም ባለፈ በሃይላይን የሚጫወት ቡድን ሆኖ ተመልክተናል። ነገር ግን ኮምፓክት ሆኖ ለሚጫወት ቡድን የሚቸገር እንደሆነ ተመልክተናል። በተለይ ከጋና ጋር ከዲአር ኮንጎ ጋር በነበረው ጨዋታ ፈጣሪ የሚባሉ አማካኞች በቡድኑ ውስጥ እንግዲህ አለመኖራቸው የተለየ የፈጠራ ክህሎትን አላገኘችም እንግሊዝ በስብስቧ። ከዚያም ባለፈ የቡካዮ ሳካ፣ ኖኒ ማዱኬ፣ አንቶኒ ጎርደን እንደዚሁም የራሽፎርድ ጥራትም በታሰበው ልክ አለመሆኑ ሌላኛው ጥያቄ የፈጠረበት ጉዳይ ነው። ፊት መስመር ላይ ሃሪ ኬን ግን እድሜው ቢገፋም የ3 ዓመት ድንቁ ተጫዋች መሆኑን ደጋግመን ተመልክተናል። የመከላከል ዲሲፕሊናቸው ላይ ጥያቄ ይነሳል። በተለይ ፉልባክ ላይ ጥያቄ ተነስቷል። ጄል ስፔንስ በተወሰነ መንገድ ጥሩ ነው፣ ነገር ግን አርኪ የሚባል አይደለም። የሜዳ ላይ ብቃቱ የግራ ፉልባክ ላይ ይበልጥ በፔፕ አእምሮ የተሰራው ኒኮ ራይሌ በዚህ የተፈጥሯዊ ፉልባክ ተጫዋች አለመሆኑ ለእንግሊዝ የተለየ ጥራትን እየጨመረ አይደለም የሚገኘው። ተጫዋቹ ይበልጥ ኢንቨርት እያደረገ የሚጫወት ፉልባክ ነው፣ ነገር ግን በመስመሮች መካከል የሚሮጥ እየታተረ በመከላከል በማጥቃትም የሚፋለም ተጫዋች አይደለምና ይሄ ደግሞ እንዲህ አይነት ጥራት ያለው ተጫዋች ያስፈልጋል። በዓለም ዋንጫ ውድድር ላይ ይህንን ጥራት አጥተውታል። እናም ከባድ ፈተና እንደሚሆኑ ተናግረዋል ቶማስ ቱኸል። ነገር ግን ያላቸውን ሁሉ ሰጥተው እንደሚጫወቱ ማሰባቸውን ሰጥተዋል። ጆርዳን ሄንደርሰንም ከባድ ተጋጣሚ እንደሚሆኑ በነበረው ፕሬስ ኮንፈረንስ ወቅት ላይ ሀሳቡን ሰጥቷል። ባለልምዱ ሄንደርሰን እንግዲህ ጁሊያን ኩኒዮኖስ ሌላኛው የሚነሳው ተጫዋች ነው። በሜክሲኮ በኩል እንግዲህ ለሜክሲኮ የፊት መስመር ጥራት የራውል ሄሚኔዝ እና የኩኒዮኔስ ጥራት በጣም አስደናቂ ነው። እስካሁን በነበር የዓለም ዋንጫ እንግዲህ ኩኒዮኔስ በሜክሲኮና
እዚህ በኮሎምቢያ ቦርደር ላይ የተወለደ ተጫዋች ነገር ግን ሜክሲኮን መርጦ ነው እየተጫወተ የሚገኘው። በጣም አሳዛኝ የልጅነት ህይወት ያሳለፈ ተጫዋች ነው ሁሊያን ኩኞኔስ። አሁን ላይ በሳውዲ ፕሮ ሊግ አልቃዲሲያ ነው እየተጫወተ የሚገኘው። ከፍተኛ ጎል አስቆጣሪም ነበረ በሳውዲ ፕሮ ሊግ። እናም የ29 ዓመት ተጫዋች እንዴት ባለ መንገድ ለሜክሲኮ ጥራትን እንደጨመረ ስንመለከት ከዚያም ባለፈ ደግሞ የሞራ የሊራና የሮሞ እነዚህ ሶስት ተጫዋቾች የሜክሲኮ አማካይ ክፍል መታተር ዋነኛ መሳሪያዎች ናቸውና ብዙ ሜክሲኮውያን ተጫዋቾች የተመረጡት ከዚያው ከሊጋቸው ነው። ከሜክሲኮ ሊግ ነው ብዙዎቹ የተመረጡት እና ይሄ ደግሞ የበለጠ የዚህ የሜክሲኮዊነት ስሜትና የዚህ የሀገር ፍቅር ስሜት የበለጠ ከፍ ብሎ እንዲሰማ ያደርጋቸዋል። እና ሜክሲኮ ከእንግሊዝ በጣም ፈታኝ ጨዋታን ታደርጋለች። እንግሊዝ ባለፈው ከዲአር ኮንጎ ጋር በጣም ተፈትና ነበር። የሃሪኬን ተአምረኛ እግሮች ናቸው ለዚህ ያበቋት። ዛሬስ ደግሞ የትኛው ተጫዋች ይሆን ከዚህ አስፈሪው ጨዋታ ላይ የሚያወጣት እንግሊዝን የሚለው በእጅጉ ተጠባቂ ነው። አለን ሽረር ግን በፍጹም ይህን የስቴዲየም የደጋፊዎች ድባብ ሊፈሩ አይገባም የሚል ሐሳቡን ሰጥቷል። ሜክሲኮ ከእንግሊዝ ለሊዝ 9 ሰዓት ላይ ጨዋታቸውን ያደርጋሉ። ዛሬ ብራዚል ከኖርዌይ እንዲሁም ደግሞ ሜክሲኮም ከእንግሊዝ የሚያደርጉትን ጨዋታ በተወዳጁ ጣቢያ በብስራት ኤፍኤም 101.1 መከታተል ትችላላችሁ። የተከበራችሁ ተመልካቾቻችን ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁኝ። ሰናይ ጊዜን ተመኘው።